ህዝብ እኮ እርምጃ ለመውሰድ አቅማል። አንድ ላይ መጫወል። እኔ ለቤተ ክርስቲያን ኃላፊነት አለብኝ ብዬ ኃላፊነቴን አላሳንስም። ቤተ ክርስቲያን ከሌለች እኔ የለሁኝም ለማለት ነው። ቤተ ክርስቲያን የማንም ብሔርተኛ ወይም የማንም ፖለቲከኛ አባል አይደለች። በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። ዛሬ በተከሰተው አሰቃቂ መኪና አደጋ ታኮ በማንሳት ላይ የነበረው የተሽከርካሪው ረዳትና አንድ ፈጥኖ ያልተሳፈረ ተጓዥ ምንም ሳይሆኑ ተርፈዋል ተብሏል። በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞን በመስቃው ወረዳ በደረሰ የትራፊክ አደጋ የ11 ሰዎች ህይወት አልፏል። አደጋው ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርበን ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ናችሁ ላይክ እና ሰብስክራይብ በማድረግ ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያም እንግዲህ ይዤላችሁ የመጣሁት ቪዲዮ ምንድነው ከሰሞኑ አዲስ ላይ በጣም ከባድ የሆኑ ሀዘኖች እንደተፈጠሩ ሁላችንም እናውቃለን። በዛ ምክንያት ደግሞ ምህረታብ እዚህ እንዳልነበረው ሁላችንም እናውቃለን። ማለትም ያው ከሀገር ወጥተካል ምናምን እያሉ ብዙ ሰዎች እየጠየቁት ነበር። ግን ደግሞ አሁን ላይ እሱ ምላሽ ሰጥቷል። አንድ መልእክት አለኝ ብሎ የሆነ መልእክት እያስተላለፈልን ነው። እንግዲህ ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የልዑል እግዚአብሔር ቤተሰቦች በያላችሁበት እግዚአብሔር ሰላም ከሁላችሁ ጋር ይሁን። አጭር መልእክት ለማስተላለፍ ነው የመጣሁት። ሁላችሁም ይህንን መልእክት ከሰማችሁ በኋላ ለሌሎችም ልታሰሙልኝ በእግዚአብሔር ስም አደራ ልላችሁ እወዳለሁ። አንዳንድ ብጅታዎችን ለማጥራት ነው፣ በሰፊው እንመጣበታለን። ከዛ በተጨማሪ ግን አሁን የብዙዎች ጥያቄ ኢንቦክስም እያደረጋችሁ ቀጥታም ስልክ በመደወል አንድ ጥያቄ የጠየቃችሁኝ ነው። ይህም ጥያቄ ምንድነው? ከሀገር ወጣ ሆይ ከሀገር ሄድ ሆይ የሚል ጥያቄ ነው ያለው። እኔ ትናንትም ዛሬም ነገም ትግሌን የማደርገው በሀገሬ ላይ ነው። ይሄ አቋሜ ነው። ከዚህ በፊት በርካታ ጊዜ ከሀገር ወጥቻለሁ። በርካታ ጊዜ ከሀገር ወጥቼ ደግሞ ተመልሻለሁ። የምወጣው ለአገልግሎት ነው። የምወጣው ክርስቲያኖች በስደት ዓለም ላይ ሆነው የትም ቦታ ላይ ተሰብስበው ለወንጌል አገልግሎት የተዋህዶን ድምፅ፣ ዶግማዋን፣ ቀኖናዋን፣ ስርዓቷን፣ ትውፊቷን እንዳስተምርና እንዲሁም በቃሉ እንዳጽናናቸው ስርዓቱን በጠበቀ መንገድ በቤተክርስቲያን መዋቅር ስር ሆነው ጥሪ ሲያደርጉልኝ የትም ቦታ እየሄድኩ አገለግላለሁ። አሁንም በዚሁ አገልግሎት ከሀገር ወጥቻለሁ። የወጣሁት በቦሌ አየር መንገድ ህዝብ እያየኝ ማክሴንም ሳላደርግ በአደባባይ ነው። ህጋዊ የሆነ ትኬት ቆርጬ የወጣሁት። በዛው በወጣሁበት መንገድ ነው የምመለሰው። ብዙ ቀን አልቆይም፣ እመለሳለሁ። አንዳንዶች ምናልባት ይሄንን ከመፈርጠጥ ከመሸሽ ጋራ ፈጽሞ ሊደረግ አይችልም። ትናንት ብዙ ነገሮችን ስንሟገት ብዙ ተግዳሮቶችን ስናልፍ የነበረው እዛ ሆነን ነው። በብዙ ያየነውን እግዚአብሔርን በትንሽ ጠርጥረን የምንኮበልበትና የምንሸሽበት ምንም ምክንያት የለም። እንደተመለከታችሁ ነው ተመልካቾቼ፣ ያው መምህር ምህረተአብን ሁላችንም እንወደዋለን። እስኪ እናንተም በኮሜንት ፍቅራችሁን ግለጹለት። ወደ ቀጣይ ቪዲዮ ተመልካቾቼ፣ በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? ሰሚነሽ ኪዳነ ምህረትን ታምር ሁላችንም እናውቃለን እና አንዲት እህታችን የተደረገላትን ነገር መታ የመሰከረች ነበረ። ተአምሯንም እየተናገረች ነበር። ይሄ ቪዲዮ ተከታትለን እንመለስ። 5 ኪሎ ወጥቶልኝ ልጅ አትወልጂም ተብዬ ነበር። እመቤቴ ማርያም 3 መንታ ሰጠችኝ። ያለ እናት ያለ አባት ደብቄ አሳድጌ ከሶስቱ መሀል አንዱ ደግሞ ትምህርት ቤት ሲጫወት 14 ዓመት ነው የዘር ፍሬው ተመታ። ላንሴት ሆስፒታል ኦፕራሲዮን አስደረኩኝ። ከዛ በኋላ ተመልሶ ያ ካንሰር ሆኗል ተባልኩ። አንዱን የዘር ፍሬ እዚህ ስላልተቻለ ውጭ ወስጄ አስደረኩ። ከዛ መጣሁ አባታችን ጋር። በሯንም ረግጬው አላውቅም። በስም ነው የማውቃት። አባቴ ያመኛል እኔ አልኳቸው። ለምስክርነት አንዱ እጃቸው ላይ ጸበል ላይ የወደኩት የሰዎች ነበረብኝ። እሱን አድነን ለልጄ ነገርኳቸው። ለአባቶች ይጸለያል ይለሹን ያሉ መጣሁ። መጥቼ እንኳንስ ይሄኛው የማይሰራው የዘር ፍሬ ይቅርና የወጣው የዘር ፍሬ ራሱ ሙሉ ለሙሉ ሰርቶ ዛሬ ከካንሰር ነፃ ሆኖልኛል። ለእኔ ሰማችሁ፣ እመቤቴ ትስማችሁ። ከሰው ፊት እመቤቴ ማርያም ታድናችሁ። እመቤቴ ለእኔ ተሰማች፣ ለእናንተም ተሰማችሁ። አመሰግናለሁ። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም ደስ የሚል ነገር ነው። እስኪ እናንተም በኮሜንት ላይ ሰሚነሽ የኛንም ጸሎት ሰሚልን የልባችንን መሻት ፈጽሚልን እያላችሁ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ይዤላችሁ የመጣሁት ቪዲዮ ምንድነው? በጣም ያሳዝን ነገር ነው። እንዴት እናትና አባት በገዛ ልጃቸው ላይ ይጨክናሉ? የገዛ ልጃቸውን እንግዲህ ደብድበው ገድለዋል። ስለዚህም አንዳንድ ነገር ይዤላችሁ መጥቻለሁ። ይሄን ቪዲዮ ተከታትለን እንመለስ። በርበሬ ላይ
እንትን ማነው ግርግራ ላይ በርበሬ አድርገ አንገቷን ይዘ ዘጋ ታፍናታለች። በዚህ ላይ ትግል ይጀመራል። ከዛ ለሁለት በዚህ ሲመቱ ቆይቶ ሮጣ ነፍሷን ለማዳን ሽንት ቤት ትገባለች። ሽንት ቤት ላይ አፍኗት ይገሉና ልክ መገደሏን ሲያውቁ አንድ ዱቄት ነጭ ዱቄት ነገር አፏ ላይ ያደርጉና መርዝ ጠጥተ ነው ብሎ ከምሽቱ 2 ሰዓት 3 ሰዓት አካባቢ በግምት ገሏት 4 ሰዓት ላይ የሞተችዋን ሕፃን ይሄ ብሩክ የሚባለው ሁለተኛ ተከሳሽ አዝሎ ገንደቆሬ ጤና ጣቢያ ያደርሳል። ጤና ጣቢያ ላይ ያሉ ሰዎች ያዩና እንዴ እቺ እኮ ከሞተች ቆይታለች፣ ቀዝቅዛለች። አይ አልሞተችም እኮ መርዝ ጠጥተ ነው። እንደዚህ አይነት መርዝ አለ ነጭ ነገር አፏ ላይ ተጠራጠሩ። ወዲያው ለፖሊስ ያሳውቃሉ። በዛው ሌሊት የምርመራ ቡድን ተቋቁሞ ወደ ቦታ ይሄዳል። ሕፃን ልጅ ስለሆነች እኛ ጋር ለሕፃናትና ለሴቶች ከፍተኛ ቦታ ነው የሚሰጠው ድሬዳ። ወዲያው ኮሚሽነር ሳይቀር ሁሉም ሰው ነው የተረባረበውና ወዲያው መረባረብ ሲንጀምር የትም አያሳይም። የሚያሳየው ሁለቱንም ነው። ምክንያቱም እኛ አሁን የነገርኩትን ታሪክ በምርመራ ነው እንጂ ያገኘነው ከዛ በፊት እኛ አናውቀውም። እንደዚህ ስትው ማህበረሰቡ ነው ከዛ በኋላ እንደ ሁሉም ሰው ብለው ነው የተነሳ ከሞተች በኋላና ምን አለችው የዛን ጊዜ ፖሊሶች ደርሶ እንትን ሲይዙ አረ እንደውም የጠጣችበት መርዝ አሳያቸዋለሁ ትልና እነሱ ያዘጋጁትን መርዝ ለፖሊሶች ትሰጣለች። ራሷ አንስታ ከቤት ውስጥ ነገሩን ዳይቨርት ወይንም ልትቀይር ማለት ነው። ፖሊስ ይሄን ይይዝና ለመርማሪ ይሰጣል። እኛ ባየነው ነገር ምንሸወድ አይደለንም። ፖሊስ እሱንም ይይዛል። በኋላ በአካባቢ ላይ ያለውን ነገር ሌሊት እስከሚነጋ ድረስ ስንሰራ አመላካች ነገር በማንና በማን ላይ ነው ያለው? በሷና በዚህ ሰውየው ላይ ነው ያለው። ሁለቱንም በቁጥጥር ስር አድርገን ምርመራው ተጀመረ። እጅግ በጣም አሰቃቂ በሆነ ሁኔታ ሰው ልጁን አይደለም እንስሳትን እንኳን ያሳደከውን እንስሳ ለማረድ ሰው ይጸየፋል፣ አያርድም። በእኛ እምነት በፍጹም የኛ ማህበረሰብ አያደርግም። የትኛውም እምነት ተከታይ ቤት ውስጥ ያሳደገውን እንስሳ ለማረድ በፍጹም ከፊት ዞር ብሎ ነው ሌላው ሰው እንዲፈጽም የሚደረገው። ለመብላት እንኳን ቢያስፈልግ ስጋውን ለመብላት ይጠየፋል። የኛ ሰው የገዛ ልጅህን የወለድካትን በዚህ አይነት አሰቃቂ ሁኔታ በፍጹም ሰው ኢሰብአዊ በሆነ ሁኔታ ግድያ ፈጽማባታለች። የእናት ውለታ ለቆንጆዋ ታዳጊ እንዲህ ተከፈለ። የሰማ ሰው ሁሉ እናት በገዛ ልጇ ላይ ስለፈጸመችው ወንጀል አለቀሰ፣ አነባ። በተለይ ሰው ወዳድ የሆነው የድሬዳዋ ነዋሪ በተፈጸመው ድርጊት ሐዘኑን መክታት መቆጣጠር አልቻለም። ፖሊስ እንደገለጸው በአምላክ በሞተችበት ዕለት በልጅ አቅሟ ራሷን ለማዳን ሞክራ ነበር። ከአቅም በላይ ሆነ እንጂ በጣም ከሚገባው በላይ ታግላለች። ሕፃኗ ራሷን ለማዳን ያልሆነችው ነገር የለም። አልጋን ሁሉ ወደዚህ ገፍታዋለች። አልጋ መሃል ውስጥ ሁሉ ገብታ ለማዳን ስትል ከዛ ሰውነቷን አስከሬኑን ሲናየው የተለያዩ ቦታዎች ላይ ምት ነበር። የቦክስ ምት ተመልካቾች ቪዲዮ እንደተመለከታችሁት ነው ምን አይነት ዘመን ላይ ነው የደረስነው። በጣም የሚያሳዝንና እንዴት ሰው በወላደ አንጀቱ እንደዚህ ያደርጋል ልጁ ላይ። እስኪ እናንተስ ምን ትላላችሁ? ተሰማችሁ ነገር በኮሜንት አስቀምጡልን። ወደ ቀጣይ ቪዲዮ ተመልካቾች በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አንድ ፓስተር አንድን ታማሚ ከህመም ተፈውሷል ብሎ የነበረውን ኦክሲጅን እንዲነቅ አድርጎታል። ከዛ በኋላ ግን ያ ልጅ አሁን ላይ በህይወት ሊኖር አልቻለምና ማን ነው ተጠያቂ ያሉ ነው። እስኪ ደግሞ ስለዚህ ቪዲዮ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። እጅግ በጣም ያሳዝናል። በፓስተሩ ያልተገባ ድርጊት ምክንያት የወጣቱ ህይወት አለፈ። ስሙ ዋቅጅራ ገነት ይባላል። በህክምና የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበት ተወስኖ ነበር። የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ህክምናውን ትቶ ወደ ፓስተር መሰረታ የሚባል ግለሰብ ጋር እንዲሄድ ምክር ትሰጠዋለች። ግለሰቡም ወደ ፓስተሩ ሄዶ መጀመሪያ የተገጠመለትን ኦክሲጅን ገመድ ፓስተሩ ያስወግድለታል። ፓስተሩም አዲስ ልብ ሰጥቻለሁ ትፈወሳለህ ብሎ ላከው። ዋቅጅራም የህክምና ባለሙያዎቹ ንግግር ችላ ብሎ የነብዩ ምክር ተቀብሎ በሚያሳዝን ሁኔታ ከአሜሪካ ወደ ኢትዮጵያ የመጣው ተስፈኛ ወጣት ወደ ቤቱ ለማረፍ እንደገባ እስከ ወዲያኛው አሸልቧል። እጅግ የሚያሳዝነው ነፍስ ይማርልን። ተመልካቾች
ቪዲዮ እንደተመለከታችሁ ነው እጅግ በጣም አስገራሚ ነገር ነው። እስኪ እናንተስ ምን ትላላችሁ? ይሄን ያክል እንግዲህ ከፈጣሪ በላይ ነን ብሎ ግጠኛ መሆን የለብንም እላለሁ። የተሰማችሁ ነገር በኮሜንት አስቀምጡልኝ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ እንደምናውቀው በብዙ ሞቲቬሽን የምናውቀው ፓስተር ቸሬ ስለ አርሲ ጉዳይ ዝምታውን ሰብሯል። ስለዚህ ቪዲዮ ተከታትለን እንመለስ። እዚህ ሀገር ላይ ሃይማኖት ጦርነት ተነሳ ማለት መቆሚያ የለውም። ተሰብስቤ በአማራ ቅኔ እያልኩ ዘምራለሁ ብለህ አስበህ ከሆነ ተሳስተሃል። ጭዳ አጠገብ ቆመው ክብሪት የሚጭሩ ሰዎች አሉ። ጭዱ ሲለኩሱት ምን እንደሚነድ የማያውቁ። በመጨረሻም ለእውነትና ለአቅብ መቆም የሚታወቀው ፓስተር ቸሬ በአርሲ እልቂትና በባለስልጣናቱ ዝምታ ላይ እጅግ በጣም ጠንከር ያለ መልእክትን አስተላለፈ። ፓስተር ቸሬ ምን አለ? በዝርዝር እንቃኘዋለን። ተመልካቾች እንግዲህ ሁላችንም ድምጽ እንሆን እላለሁ። እስኪ እናንተም በኮሜንት ድምጻችሁን አሰሙ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች ይዤላችሁ የመጣው ቪዲዮ ሰመረ ባሪያው እንግዲህ በጣም ጥሩና አስገራሚ የሆኑ ቪዲዮዎች እንደሚሰራልን እናውቃለን። ስለዚህም ደግሞ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። ሰላም፣ እንዴት ናችሁ? የስፖርት አፍቃሪዎች በሙሉ በዓለም ዙሪያ የምትገኙ እንደምናችሁ። ዛሬ ለእናንተ የ2025 ውጤት ልናገራችሁ ነው። የ2025 ውጤት በጣም የሚገርማችሁ ነገር ራዕይ ነው ያየሁት፣ የሚፈጸም ነው። በደንብ አድርጋችሁ ስሙ። የአርሰናል ዋና ሜዳ የሆነው ኤምሬት በጣም ከደስታ የተነሳ በጣም ተጨናነቀ አይቻለሁኝ። ህፃን፣ አዋቂ፣ እናቶች፣ አባቶች ሁሉ ሳይቀሩ በታላቅ ደስታ ሲሞሉ አይቻለሁኝ። ሜዳው ከደስታ የተነሳ በጣም ሲጨናነቁ አይቻለሁኝ። የ21 ዓመት ጥያቄያቸው ናፍቆታቸው ተመልሶ ዋንጫ ወደ አርሰናል ዞሮ አይቻለሁኝ። ዋንጫ ወደ አርሰናል ክለብ ዞሮ አይቻለሁኝ። ይሄንን ነገር ልናገራችሁ ነው። የ2025 ውጤት በደንብ አድርጋችሁ ስሙ። አሁን ሁላችሁም ስሙ። 2025 ውጤት ዞሯል። አርሰናል በታላቅ ደስታ ሲወጡ አይቻለሁኝ። ከደስታ የተነሳ ብዙዎች ሲያለቅሱ አይቻለሁኝ። ይሄንን ነው ያየሁት። ጠብቁ። ይዞራል እኮ ዋንጫው ለም ፊቱ አይደል? ፊቱ ይዞራል። አርሰናል ላይ በላም እንጂ ፊቱ ይዞራል እኮ። እስቲ ግባና ተኛ እስቲ እንደው በመድኃኒዓለም እኔ እኮ እግዚአብሔርን እንዴት ነው የምትገምቱት? አንዳንድ አሁን አንተ ተከታዮች ይኖራል፣ በስነ ስርዓት ተከታዮች ይኖራል፣ ቸርችም ሊኖር ይችላል። እንደው ምን እያልክ እንደሚከተሉ አላውቅም። ዘንድሮ ማንን እንደምከተል ግር እኮ ነው ያለን። ሰው መለየት አቃተን። በቃ ማን ነው ጤነኛ ማን ነው እብድ የሚለው መለየት አቃተን። የእግዚአብሔር መጽሐፍ ቅዱስ እንትን የሚል ሰው የሚያገላብጥ ፕሪሚየር ሊግ ውስጥ ገብቶ አሁን የአንድ ክለብ ቤቲንግ ነው የምትሰራው፣ ቲፕ እየሰጠ ነው። ምንድነው አንተ አሁን እንደው በፈጠረ ምንድነው እንትኑ አታዛቡት እንጂ አሁን እኮ እዚህ ሀገር ውስጥ ትልቁ ችግር ነው መሰላችሁ፣ መንፈሳዊ ነገር ጽንፍ ይዛል። በመጀመሪያ ደረጃ ጽንፍ ይዛል ማለት ሐሳቦች አይሰሙም። ሰው ክሌም ያደረገው ታይትል ለሚሰማው መምህር ከሌ ካለ አንድ ሰው 100,000 ደጋፊ ያለው ማን ነገር ቀላም ነው ልክ አይደለም ምናምን ስትለው መምህራችንንማ እንደዚህ ይሏል። ይሄም አሁን የእግዚአብሔር ነብይ ከሌ እግዚአብሔር ነብይ የሚባል ማድረግ በቅርብ ነው የመጣው። በነገራችን ላይ አስገራሚ ነው። በቅርብ ነው የመጣው። አስገራሚ ነው። አሰች በቃ እዚህ ሀገር ውስጥ አሁን ክርስቶስ ራሱ ነው የቀረው። ነብይ ያለ ሐዋርያ ያለ አፖስትል ከወንጌላዊ ተነስታችሁ እስከ መጨረሻው ነብይ እንግዲህ ጫፍ እና አሁን እንትን ነው የቀረው። ራስ ድረስ ደርሷል። ንጉስ ነው የቀረው ነኝ የሚል ሰው በቅርቡ ይመጣ ይመስለኛል። ስለዚህ ግሩፕ ትሰበስባላችሁ። አሁን አንተ የምታወራውን ሰብስታንስ የሚሰማ ሰው የለም ማለት ነው። በቃ ሰብስበሃል፣ ታይትል አድርገሃል። እግዚአብሔር አርሰናል ምናምን ትላለህ፣ ቪው ላይክ ታፕ ምናምን ፍለጋ ማለት ነው። የምትወክለውን ነገር የሆነ የቢሮ ኃላፊ እኮ ማየውን ቦታ አይገኝም፣ ማየውን ነገር አያወራም። የምትወክለው ነገር አንተ እንደው ሊቀመንበር አይደለም ይባላል እኮ ሰው። እንዴት ሰው የእግዚአብሔር ነብይ የእግዚአብሔር መልእክተኛ ብሎ እግዚአብሔርን የሚያክል ነገር እየወከለ እንደዚህ ወርዶ እንዲህ አይነት ነገር ይፈተፍታል? ለሱም አሁን ከሃይማኖታዊ ነገር ውጣ ምናምን ብላችሁ ኮሜንት ጽፉልኝ ሰዎች ደግሞ አላችሁ። ይሄ ሃይማኖታዊ ነገር አይደለም፣ እብደት ነው። እብደት ሌላ፣ ሃይማኖታዊ ነገር ሌላ፣ መንፈሳዊ ነገር ሌላ፣ ቅዠትና ሱረት ማጨስ ጡዘት ሌላ ታሪክ ነው። ግራ ግብት ያለ ነው። ማን ነው ማዕረግ የሚሰጣችሁ እናንተን? የእግዚአብሔር ነብይ እንትና መልእክተኛ እያለ ማዕረግ ሰጪው አካል ማን ነው? እንደ ተቋም እንዴ የሆነ የሚሸልማችሁ አካል ካለ ይዘጋልን፣ እንጠይቅና እነሱን የምታወሩትን ቢያንስ ነኝ የምትለው ነገር ወክል እስቲ በቃ ጸልይ። እንደዛ ባለፈው ኦንላይን እየጸለየ በአካውንት 3 ሚሊዮን ሲገባ ታይቶኛል ብሎ አሜን ካለ በኋላ ሰውየው የኔን ድርሻ ደግሞ 1 ሚሊዮን ታመጣለህ። ጸጥ ሰውየው እና አሁን ሲሆን አሜን አትል ያለው የኮሚሽን ፔ አይነት ነገር ነው። የእግዚአብሔር ነብይ ግባና ተኛ እስቲ አስብበት፣ ግድ የለም ሌሚ ስሊፕ ሆን ይታለ ፈረንጅ እስቲ ስሊፕ አድርግበትና ምን እንደውም ቀስ ብለህ ታጣራዋለህ። አርሰናል ይበላል፣ ዋንጫ ዞሯል፣ የመሬት አረጋውያን አለቀሱ። ምን ይላል?
ተመልካቾች ቪዲዮ እንደተመለከታችሁ በጣም የሚያስገርም ነገር ነው። እስኪ እናንተ ስለ ቪዲዮ የሰማችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ተመልካቾች ይዤላችሁ የመጣው ቪዲዮ ምንድነው? በሆነ ሰሞን ኮሜዲያን እሸቱ ዋልድባ ገዳም ላይ ሄዶ አንዳንድ ቪዲዮዎችን ሰርቶልን ነበር። በዚህ ምክንያት ደግሞ አባቶች ተቃውሞ አድርሷል። የሰራ ፕሮሞሽን ነው እንጂ ስለ ገዳማችን ትክክለኛ ነገር እየተናገረ አይደለም እያሉ ተዋል። ስለዚህ ቪዲዮ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። ተመልካቾች ቪዲዮ እንደተመለከታችሁት ነው። እንግዲህ ያው እንደምታውቁት ነው። የተሰማችሁን ነገር በኮሜንት አስቀምጡልኝ። እኔ ምንም ማለት አልችልም። እናንተ የተሰማችሁን አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አንዲት ጎልማሳ እንግዲህ ምንም ቤት የላቸውም፣ ግን ደግሞ ከመለመን 4 ሎሚ ሸጪ ባድር ይሻለኛል ብለው መጥተዋል። ይሄን ቪዲዮም ተከታትለን እንመለስ። የቱ ጋር አገኛቸው? እማማን እንዳጋጣሚ ያገኘኋቸው የምሰራበት ስራ ቦታ አካባቢ ደንበል ነው። እውነት ለመናገር ከዛ በፊት 1-2 የተገናኝተን ነበረ። ከዛ በፊት የሆኑ እቃዎች ይዙ ነበር፣ የሚሸጡት እቃ ነበርና እንዳጋጣሚ የዛሽ ቀን ግን ሳገኛቸው እማማን 4 ፍሬ ሎሚ ነው ያዙት። እንደ ዛሬ እማማ 4 ፍሬ ሎሚ ብቻ ነው እንዲ ያለው ስላቸው፣ አዎ ዛሬ 4 ፍሬ ሎሚ የሚሸጥ የነበረው ስል እሱን በላሁት አሉ። ስለዚህ እማማ እንግዲህ ትልቁ ነገር ያየሁት መለመን ይችላሉ በዚህ እድሜያቸው። እናታችን ግን የጥንካሬ ምንጭ ናቸው እውነት ለመናገር። ስለዚህ ሰው መስራት እንዴት እንደሚችል እውነት ለመናገር ከመርዳትም ባለፈ ደግሞ የሰው ልጅ እስከመጨረሻው ድረስ እንዴት ለስራ ያለውን ፍቅር እስከመጨረሻው አጠብታ ድረስ ያለቻቸውን 4 ፍሬ ሎሚ ይዘው ለመሸጥ 4 ፍሬ ሎሚ ሸጠው 1 ዳቦ አይገዙበትም። ግን እንግዲህ ለስራ ያላቸውን ለዓለምን ለመመን ያላቸውን ቁርጠኝነት ነው ያየሁት። እሱ ብቻ አይደለም ሰብአዊነታቸውን። 4 ሎሚ በ400 ብር ልግዛዎት ስትላቸው እኮ ትጎዳለን ያሉት አልተቀበሉኝም። እውነት ለምን? ይሄ ደግሞ ሰብአዊነታቸው ነው። ስንት ነው ስላቸው 10 ብር 4ቱን 40 ብር ነው አሉኝ። እግዚአብሔር ከፈቀደ መድኃኒዓለም አለ። ዛሬም ቀኑ መድኃኒዓለም ነው። እኔ ምክንያት ነኝ እውነት ለመናገር ምክንያት ሆኜ ነው እግዚአብሔር ፈቅዶላቸው ነው። ከዛ ይህን መልእክት አይተው ደግሞ በጎች ከረዷቸው ማማን ብዬ ያችን መልእክት አስተላለፍኩ። ከሚባለው በላይ በጣም መልእክቱ በጣም ብዙ ሰው ጋር ደረሰ። ምናልባት እንደውም ያው ይፋ ታደርግልናል አሁን ምን ያህል ደጋግ ኢትዮጵያውያኖች በመላው ዓለም ተባበሯቸው። ምክንያቱም ማማ መታገዝ አለባቸው። የሚኖሩበትን ቤት አይተናል። ከልጃቸው ጋር ነው አብረው የሚኖሩት። ህፃናቶች አሉ። ባላቸው አቅም መለመን እየቻሉ ግን ልስራ ብለው ነውና አደባባይ ላይ ወጡት። እውነቱን ለመናገር የበፊት እናቶች አሁንም አሉ ጠንካራ ብዙ እናቶች መለያቸው አንድም ይሄ ነው። በቃ ክንዴን ሳልንተራስ የሚል ነገር አለና በቂ የልመና ምክንያት ይዘው ግን ላለመለመን የሄዱበት ርቀት በአደባባይ ላይ ሊያስመሰግናቸው ሊያስደንቃቸው ያህል ኢትዮጵያውያን ይህንን ቪዲዮና ፎቶ ተቀባበሉት። በሚሊዮኖች አሁን ወደ 2 ሚሊዮን እየተጠጋ 2 ሚሊዮን ህዝብ ተመልክቶላቸዋል። ምን ያህል ሰዎች እጃቸውን ዘረጉ? አጠቃላይ ምክንያቱም ከኛም ጋር አብረው ይስሙት በአካውንታቸው የሚገባው ገንዘብ እስካሁን ለማማ ከ300 ሺህ ብር በላይ ተሰብስቧል። 300 ሺህ የኢትዮጵያ ብር የሚኖሩበትን ቤት ላይ ደግሞ ይሄ ትብብር መቀጠል አለበት። ምክንያቱም ማማን ከዚህ ቤት ማውጣት የነፍስ ስራ መስራት እግዚአብሔርን ማስደሰት ነውና ሁላችንም እንድንንቀሳቀስ ነው። በሚቀጥለው ስንገናኝ በእርግጠኝነት ማማና ልጃቸው የሚመለከተውም አካል አግዟቸው መኖሪያ ቤት
ይሄ እውነቱን ለመናገር እንደው የሰው ቤት ነው ለማለት ይከብዳልና የችግራቸውን ጥግ ነው የሚያሳየውና በአገር ውስጥም በውጭም ያሉ ደጋግ ኢትዮጵያውያን ማማ የማየት ችግር አለብኝ እያሉ ነው። ጉልበታቸውም ደክሟልና ለእኚህ እናት ልጆች እንሆናቸው ለማለት ነው። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም ድንቅ ነገር ነው። እንግዲህ ፈጣሪ ጉልበታቸውን ይባርክ፣ እድሜና ጤናም ጨምሮ ይስጣቸው ላለው። እስኪ እናንተም እንደዚህ ያላችሁ ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንሂድ። ተመልካቾች በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? እንግዲህ አሁን ላይ አርሲ ላይ ብዙ ወገኖቻችን እያለቁ ነው። በዚህ ምክንያት ደግሞ ቅዳሜ ላይ አርሰናልን በተመለከተ ኮንሰርት ነበር እና ብዙዎቹ በተለይ ባስኬት ሄዳችሁ ላይ ተቃውሞ እያደረሱበት ነበር። ስለዚህ ቪዲዮ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። ታሪካዊ ጠላታችን አስጌ ዴንዴሾ ትላንትና ከሞቱት ወገኖቻችን በላይ ከታረዱት ኦርቶዶክሲያን በላይ ከአርሲ አርሴናል ይበልጥብኛል ብለ ብዙ ዘፋኞች አልሄድም ብለው ሲቀሩ አንተ ግን ኦርቶዶክስን ንቀ ኢትዮጵያኖችን ወደ ታች አድርገህ ሄደ ጨፈርካሉ። እንደ ካሙሱ ካሳ የክፍለ ከተማ ተወዳዳሪ መታወቂያ አዳይ ሆነ ትቀራታለህ እንጂ ከዚህ በኋላ አርቲስት እጫወታለሁ ብትል የራስን ዘፈን በበረዶ መያዣ እያዞርክ ትሸጣለህ። ከነ ቤተሰብ ቤርፎን ትሰማለህ እንጂ ለአንተ ከፋፍሉ ካንተ ጋር የሚሰሩ ላንተ ሙዚቃ ኮንሰርት የሚያሰሩ በጠቅላላ ከዚህ በኋላ ታሪካዊ ጠላት ከኦርቶዶክስ ጋር ናቸው ማለት ነው። አንተ የሰይጣን ስምንተኛ ጎረቤት አፈን ስዘጋ እምስቅም ትመስል የውጭ የዳ አጥር የመሰለ ጥርስ ላይ ቆመን ነው እምንስቀው። እናቴ ትሙት አንፋታክም እስከ መጨረሻው ድረስ ኢትዮጵያኖችን ወደ ታች አድርገህ ኦርቶዶክስን ንቀክ የታረዱት ወገኖች ላይ ሄደ እንደጨፈርክ ሬሳ ላይ ነው እምንጨፈረው። ቆመን ነው እምንስቅብህ። የጊዜ ጉዳይ ነው። እውነቴን ነው። የጊዜ ጉዳይ ነው። እናገኛቸዋለን። እውነቴን ነው። አስጌ ዴንዴሾ አንተ ማለት የኦርቶዶክስን ቆመ ያረድከን ቆመ የሳክብን ታሪካዊ ጠላታችን። ተመልካቾች ቪዲዮ እንደተመለከታችሁ ነው። ትክክል ናቸው። እዚህ ጋር ወገኖቻችን እያለቁ እነሱ እዛ ጋር ሄደው መደነስ የለባቸው እላለሁ። እስኪ እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ወደ ቀጣይ ቪዲዮ በመቀጠል ደግሞ ወቅታዊና አዳዲስ መረጃዎችን ተከታትለን እንመለስ። ወደ ቪዲዮቹ ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ዋሻው እንደሚለውን የአባይ ቴሌቪዥን ፕሮግራም ካስጀመሩት መካከል አንደኛው የሆነውና ከሰሞኑ እንደዚሁም በነጻነት ወርቅነህን ተክቶ የቤተሰብ ጨዋታን ለማጫወትም እንደዚሁ የሙከራ ስርጭት አድርጎ የነበረው በተለያዩ ፕሮግራሞች በተለያዩ የኮሜዲያ ስራዎችም የምናውቀው ኮሜዲያን አሌክስን ፈጣሪ ጨርሶ እንዲምረው ሁላችሁም ጸልዩለት። አሁን ላይ ታሞ ሆስፒታል እንደሚገኝ ተሰምቷል። ምስራት ገመቹን እንግዲህ ታውቋታላችሁና በጣም ብዙዎች የድሮ ቪዲዮቿን የድሮ ፎቶዎቿን እያወጡ በጣም ተቀይራለች፣ ሰርጀሪም አሰርታለች እያሉ ያወራሉና አዎ አድርጌያለሁ፣ ወደፊትም አስተካክላለሁ፣ ራሴን አሳምራለሁ ብላ በኮንፊደንስ የተናገረችው ስሟት። ራሴን ለማሳመር ብዙ አድርጌያለሁ፣ ዛሬም እያረኩ ነው፣ ነገም አደርጋለሁ። ይሄ አቋሜ ነው። ምክንያቱም በደንብ ነው ስራ የምሰራው። ይሄ አሁን ከዚህ በላይ ብችል አደርግ ነበር። የቻልኩት ይሄንን ነው። ዘመን እዚህ ድረስ የፈለገ ሰው ይሰራ፣ የፈለገ ሰው ራሱ ያሳምር። እንደምታዩት ነው እንግዲህ ለውጧ። እውነትም ተለውጣለች፣ እውነትም ደግሞ አምሮባታል፣ በጣም ተቀይራለች። ታዲያ ስለ ሰርጀሪ በጣም ብዙ ሰዎች የተለያየ አይነት አስተሳሰብ አላቸው። ሰርጀሪን ሰዎች ለበጣም ብዙ ነገር ይጠቀሙታል። ያው ራሳቸውን ለማሳመር የሆነ ነገር ለመጨመር የሚጠቀሙት አሉ። አንዳንዶች ደግሞ በአደጋም ይሁን በተፈጥሮ ምክንያት የሆነ ነገራቸውን ለማስተካከል የሚጠቀሙበት ሰዎች አሉ። እንደዚሁም ደግሞ ያው በፊታቸው ፊቸር ምክንያት ትምህርት ቤትም ሆነ በተለያየ ቦታ ቡሊ የሚደረጉ በሰውነታቸው የሚያፍሩ ሰዎች አሉ። ታዲያ ግን ሰርጀሪ ብቻ ነው መፍትሄ በሚለው እኔ አልስማማም። ምክንያቱም አቅም የሌላቸው ሰዎች አሉ። ያንን ነገር አፎርድ አድርገው ፊታቸውን ማስተካከል የማይችሉ ሰዎች ላይ ዋናው ጭንቅላት ላይ መስራት ነው ብዬ አምናለሁ። አቅሙ ላላቸው ራሳቸውን ላሳመሩ እሰየው፣ እኔ እሱንም አልቃወምም። ግን ደግሞ ከልኩ ሲያልፍ በተደጋጋሚ ከማድረግ የተነሳ ጭንቅላታችን እያንዳንዱ ነገራችን መቀየር እንዳለበት ያስብና ሱስ ውስጥ እንቀመጣለን ማለት ነውና በጣም ኮንሲኩዌንስ አለው። እሱንም ላሳያችሁ። ተለከቷት ነው። ዶናቴላ ቨርሳቺ ትባላለች። የቨርሳቺ ካምፓኒ ያው ኦነር ነች ማለት ነውና ይሄ ነበር የመጀመሪያ ናቹራል ሉኳ። አሁን ላይ ደግሞ ከተደጋጋሚ ሰርጀሪዎች በኋላ የመጣባት ሳይድ ኢፌክት ይሄን ይመስላል። አሁን ሊትራሊ ሰው ሙላ አትመስልም። እግዚአብሔር ቅር ይበለኝና አሁን ይሄንን ድሮዋን ነው ምን አፍቀው አይደለ? እና ይሄ ነው ችግሩ። ሳይድ ኢፌክቱ ሲበዛ ከመደጋጋም የተነሳ ኢንሴኩሪቲ ያመጣል። በቃ ናቹራል ነገራችንን በአጠቃላይ ወደ መጥላት ውስጥ እንገባለን። አይብዛ ባይኔ። በተረፈ ግን ሰው ኢንሴኩር የሚያደርገውን በተፈጥሮ ይሄን ነገር አልወደውም ብሎ የሚያስበውን ነገር ቢያስተካክል ብዙ ክፋት አለው ብዬ
አላስብም። ታዲያ እናንተ ስለ ሰርጀሪ ያላችሁ ሀሳብ ምንድነው? ተመልካቾች ቪዲዮ እንደተመለከታችሁት ነው ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ስለ ቪዲዮዎች የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በድጋሚ ባሪፉ እንደምንገናኝ ተስፋ አደርጋለሁ። ማስተካከለውን ነገር ካለ አስተካኪ በሉኝ። አመሰግናለሁ።